ነይ ወላሂ አቡዬ በጣም ነው የምወዳት። ወላሂ ፈረታ በጣም ነው የማከብራት። እናቷን ስታፈረች እሱ ማማቹን ሲያይ አፈረ። በሽኮረም እንግዲህ እነዚህ ተጋፈጥ የለም እኔ አላሰብኩትም እኮ ዋትስአፕ እየመለስኩ ነበርና እንዴት እንደተላከ ራሱን ያላሰብኩትም ወላሂ። እኔ እኮ ረዋን እንዴት ላከችልኝ? ጌም ጀመረች እንዴ ይቺ ልጅ? ጌም እንጫወት ልትለኝ ነው በዚህ ሰዓት? እኔ ጌም አልጫወትም፣ ማታ ነው ሰላም ያት እንጂ ዋትስአፕ ደግሞ ጠዋት ቅድም ዋትስአፕ መልዕክት አስቀምጬልሻለሁ። እዩ እሺ፣ አናግረኝ። እሺ ማለት ስራ እንዴት ነው? ስራ እንዴት ነው? ስራ ጥሩ ነው አልሐምዱሊላህ። ምንም አይደለም። ጎበዞች በርቱ። እሺ ሀቡ ጎበዞች አንድ ላይ በርቱ። ከአንድ በርቱ ሁለት መድኃኒቱ። እሺ ሀቡ እሰይ። አሁን በጣም ፍልቅልቅ ሆነሻል። ሳቂታ ተጫዋች፣ ደስተኛ ሆነሻል። ደስ ይላል እንደዚህ ደስተኛ ሆነሽ ማየት። አልሐምዱሊላህ። ሁሉም ያው ባንቺ ነው፣ ካንቺ ኋላ ነው ሁሉም ደስታው ምንም የመጣው። የኔ ውድ ኡስማን በጣም እናመሰግናለን። ረዋንን እንደዚህ ደስተኛ እያረካት ስለሆነ ተንከባከባት። እሺ። አረ እኔ ምን አድርጌላት? እኔ አጫውታት፣ ጠብቃት። እንደገና ደግሞ ረዋን የህዝብ ልጅ ናት። ረዋን አንድ ነገር ብትሆን ህዝብ ካንተ ራስ አይወርድም። ኖ እኔ የህዝብ ልጅ እኮ ነኝ እንዴ። እሷ ናት ቀድመኝ የህዝብ ልጅ የሆነችው። ቀድሞ በመጣ ነው እሷ ናት ቀድማ። ደግሞ እሷ ሴት ናት። ሴት ልጅ የወንድ ጥበቃ ያስፈልጋታል። ስለዚህ ሁሌም ቴክ አድርጋት፣ ተንከባከባት፣ ፍቅር ስጣት፣ አብራት፣ ውደዳት። እኔም በጣም ነው ማከብርሽ። በዛ አጋጣሚ ሀቢባ በጣም መልካም ነው የምትሰሪ። አንዳንዴ ስራ ላይ ብዙ ጊዜ ስለሆነ ነው እንጂ እንደዚህ ብለን ማታ ላይ ኤክስፕሎር ስናደርግ በቃ ማታ ቤት ምናምን ወይ የሆነ እንትን ላይ ስለሆነ ለእኛ ብርቃችን ነው እንደዚህ እንትን ማየት ላይቭ ላይ ስለምንውል እዚህ ላይ እና በጣም የሆነ ታይም ላይ በእኔ ምክንያት የሆነ ነገር የሆነ ተፈጥሮ ነበር። ስለኔ ምንም መጥፎ ነገር አላወራሽም። ያው ሰውን አንደርስታንድ አድርገሽኛል። የሆነን ቪዲዮ ያየው ነበር። በቃ እኔ እኮ ሰውን በፍጹም በእንደዚህ አይነት ነገር እኮ ጃጅ አላረግም በፍጹም። የሰው ልጅ በሚጠጣው በሚበላው በሚያጨሳው ምናምን ነገር እኔ እጠጣለሁ አጨሳለሁ ምናምን። የሰው ልጅ በስራው የሰው ሀቅ የሚበላ ከሆነ የበታችሁን የሚበድል ከሆነ እንጂ ክፉ የሚባለው ራሱ ላይ በሚያደርገው ነገር አይደለም። የሰው ልጅ የሚገመተው ለሰዎች በሚያደርገው ነገር ነው። ገባክ? ሃይማኖተኛ መስለው በጣም ጥሩ ጨዋ መስለው በጣም ብዙ የሰው ሀቅ የሚበሉ የበታቾቻቸውን የሚያሰቃዩ ሰራተኞቻቸውን ከነሱ በታች ያሉትን ሰዎች ጉልበታቸውን፣ ስልጣናቸውን፣ ገንዘባቸውን ተጠቅመው የሚበድሉ በጣም ክፉ ሰዎች አሉ። ሰው ክፉ የሚባለው ሌላው ላይ በደል ሲፈጽም ነው እንጂ ራሱ ላይ በሚያደርገው በራሱ ነገር የሰው ልጅ ጃጅ ሊደረግ አይችልም። ምንም ይሁን ምንም የሰው ልጅ ሰውን እስካልበደለ ድረስ ሌላውን እስካላስቀየመ ሌላው ላይ ግፍ እስካልሰራ ድረስ ለእኔ ጥሩ ሰው ነው። ሰውን ጃጅ የማደርገው እኔ ሰው ላይ በሚያደርገው ነገር ሰውን ሲበድል ሳይሆን፣ አንተ ደግሞ መልካም ልጅ ነህ። ራስህ ላይ በምታደርገው ነገር ሰዎች አንተን ጃጅ ሊያደርጉ ስም ሊያወጡልህ አይገባም። የእውነት ባሏ ነው ወይ ጠይቂልን። የውሸት ባል አለ? የቃቃ ባል ምናምን አለ? እንዴት ነው? ወንድሙ ብራዘር ሲስተር እንጂ ኦፍኮርስ ባሏ ነው። ኒካ አስራችሁ የለ እንዴ ረዋል? ሀቡ በቃ ከኒካ በላይ ምን አለ ታዲያ? ያ ሌላ ነገር ለወንድምሽ አስበሻት ከነበረ ኦልሬዲ ተይዛለች። አቤት ትወስዳለች። የእውነት ባሏ ነው ወይ ጠይቂልኝ ብላ ነው አንዷ ኮመንት ላይ። እንትን እኮ ነው ቪዲዮ ምናምን ስላላዩ የሆነ ብዙ ነገር የሚያምኑት የሆነ ነገር ስታደርግ የሆነ ፖስት ወይ የሆነ ነገር ስታደርግ በቃ ከዛ ሰው በዛ ነው የሚያምኑ። ታውቂያለሽ የሆነ ፐርሰናል ላይፍ በውስጥ ነገር ያለቀ ነገር ግን ሰው እውነት አይመስለውም። ብዙ ሰው አሁን እዚህ ስራ እየሰራን ኒካ አሰራችሁ እንዲያረጋችሁ በቃ መጠየቅ ነው። ሁልጊዜ እኛ ስራችን ነው የምንሰራው። ሁልጊዜ ፎከስ የምናደርገው ብዙ ጊዜ ስራችን ናቸው። ይህ እኮ ለእናንተ ይጠያየቁበት። በእናንተ ህይወት ምን አገባችሁ? እናንተ ደስተኛ ሆናችሁ ህይወታችሁን እየመራችሁ ስራችሁን እየሰራችሁ ከሆነ ሚዲያ ላይ ያለው ሰው አብዛኛው ሰው ስራ ፈት ነው። ስለዚህ እከሌ ተጋባ፣ እከሌ ወለደ፣ እከሌ እንዲሆነ፣ እከሌ እንዲያለ እያለ ስለሆነ የሚኖረው ህይወቱን አኗኗሪ ናቸው። እናንተ ኑሩ፣ እነሱ ያኗኑሯችሁ። በኮመንት ምንም አይነት መጥፎ ቃል ብቻ ካፋችሁ አይውጣት፣ እንዳትሳደቡ ምናምን እንጂ
ተደበሩ፣ ተጫወቱ። እንዳትሳደቡ ስላችሁ ላይ ሃይማኖት፣ ብሔር ካልነካችሁ በግለሰብ ጉዳይ ማንም ሊናገራችሁ አይችልም። ደስተኛ ሆናችሁ በርትታችሁ ስሩ። ስራ ላይ ነው ብዙ ጊዜ ፎከስ ወደ ስራ ነው። እኛ ቤት እዚህ ቤት ማንም ሰው አሁን ላይቭ ላይ እኛ በተቀመጥን ሰዓት ስንገባ እዚህ ቤት ስለ እንትን አይወራም፣ ስለ እምነት፣ ስለ ዘር አይወራም፣ ስለ ብሔር አይወራም። ስለምንድን ነው የምናወራው? ስለ ስራ ነው። ብዙ ሰዎች እኔ ጥሪ አደርግላቸዋለሁ። የትም ቦታ የመዳም ቅመሞች መዋል ያለባቸው እንደዚህ አይነት ቦታ ነው። በቃ የስራ ቢዝነስ። ምክንያቱም ወደ ቢዝነስ ዓለም ሁሉ ጊዜ ጭንቅላታችሁ አይመረዝም። ፖለቲካ ያለበት ቦታ ምትሆኑ ከሆናችሁ ረገጣ ቤት ግን በጣም ነው የምትመረዙት። ስለ ስራ አንድ ኤክስፒሪየንስ ልምድ እየኖራችሁ ይመጣሉ፣ የወደፊት ማለት ነው ልምድ ይሆናችኋል። ሁለተኛ ደግሞ እንዴት ነው አሰራር የኦንላይን ስራ መሰረት ያለባችሁ የሚለውን በደንብ አድርጋችሁ ትረዳላችሁ። እሺ እንደዚህ አይነት ቦታ ብዙ ጊዜ ለመምረጥ ሞክሩ። ኮፕሊንግ ሸር አድርጉልን፣ ወደ ስራ እንመለሳለን። እሺ ለምን ሰላማት ያዘ ከሀቡ ጋር ዛሬ ከእናቴ ጋር ተጋፈጠ። አንተ ናቃ ደንገጥ በል ዘፈዘፍኩት ድስቱን። እናንተ አታስታውሱኝም? አሁን ቤቱ ሲሸት ነው ትዝ ያለኝ። ሾርባ ጥጄ ነበር አራረ ሾርባ ሞኝ ምግብ ምንም አልበላም ብሎ ሾርባ ልጠጣ ጥጄ ነበር አራረ። ሶሪ አቋርጬ ከሄድኩኝ ኦስማን እሺ ሸተኝ ቤቱ ሩጬ ሄጄ ኖርማል ነው ችግር የለም። እና እኔ ምላችሁ ስራ ላይ እንድትበረቱ ነው። እናንተ ሁለታችሁም ወጣቶች ናችሁ፣ ትኩስ ጉልበት ነው ያላችሁ። ስለዚህ ይሄንን ወጣትነታችሁን እንደገና ከአንድ ብርቱ ሁለት መድኃኒቱ። በፊት ረዋንዬ ብቻዋን ነበረች። አሁን አብራችሁ ናችሁ። በርትታችሁ ጠንክራችሁ ሰርታችሁ ህይወታችሁን መለወጥ የተሻለ ነገር አንድ ሱቅ ሁለት ሱቅ ብራንች መክፈት ቅርንጫፍ መክፈት ሰራተኞች በስራችሁ መቅጠር ምናምን የምትችሉ ሀብታሞች መሆን ትችላላችሁ። ስራ ላይ ብቻ ትኩረት ካረጋችሁ አደራችሁን። ምንም አይነት ወሬ ዚዛ የሆነ ሰው መጥቶ ወሬ ላንተ የሆነ ሰው መጥቶ ለሷ ወሬ አድርገው ሀበሻ ከዓላማችሁ እንዳያስወጧችሁ። እናንተ ትኩረታችሁን ህይወታችሁን የመቀየር ላይ ቢዝነሳችሁን የማሳደግ ልጆች ወልዶ የማስተማር ዓላማችሁ ትልቅ የወደፊት ነው ሊሆን የሚገባው እንጂ በቲክቶክ ወሬ ተጣልታችሁ እንዳላይ አደራ። ቲክቶክ ላይ ያለ ሰይጣን አይደለም፣ በጣም በጣም ኃይለኛ ሰይጣን ነው ያለው። ብዙ ሰዎችን ያባላል፣ ያጣላል። እና ተጠንቅቃችሁ ምንም ነገር ቢያወሩ ምንም ጆሮአችሁን ደፍናችሁ ወደፊት ብቻ ትኩረታችሁን ስራችሁ ላይ ብቻ ካረጋችሁ ታድጋላችሁ። ትኩረት የተሰጠው ነገር ያድጋል። ሁለት አትክልቶችን ገዝተክ አንዱን ብቻ ውሃ እያጠጣህ የምትኮተኮተው ከሆነ ይህንን ችላ ካልከው ይሄ ይጠወልጋል፣ ይሄኛው የተንከባከብከው ያድጋል አይደል? ስለዚህ ስራችሁ ላይ ትኩረት ካረጋችሁ ስራችሁ እያደገ ይመጣል። እናንተ ከተዋደዳችሁ ከተከባበራችሁና ስራችሁ ላይ ብቻ ትኩረት ካረጋችሁ በጣም ነው የምታድጉት። ኢማራት ላይ ያለ አበሻ ከባድ ነው። አደራችሁን ተጠንቀቁ። ከግራም ወሬ ሳትሰሙ ወደፊት ብቻ ስራ ብቻ ተባብራችሁ ለሁለት ጠንክራችሁ አንድ ላይ እሺ። ጫማ የለበሰ በቃ ይሄ ነው ወላሂ እንደ አድርጌ ያስገባውላል። ከዛ ኒካ ሀሰሩ ሊባል ነው የፈለጋችሁ ተቆሮ ማህይማ። አንዳንድ ሰዎች ግን ጠይቁ እኛ በውስጥ ጨረስ ማለት አሰሙ ደቆሮ ናችሁ። ስንት ጊዜ ሞቶ ጊዜ የምትጠይቁ እብድ ናችሁ እንዴ? ሰው ተሰብሩ እናንተ ሰዎች ከኒካ አልፈንም የሆነ ነገር ሊመጣ ይችላል። ፋራ ናችሁ፣ እዛው ነው ያላችሁ እናንተ። የሚገርም እኮ ነው። ምን አይነት ብልጽግና ያልሆናችሁ አትበለጽጉም እንዴ? የሆነ ነገር ሊመጣ ይችላል። ታብታብ ሊል ይችላል። ታብታብ ያለ ሊመጣ ይችላል። ወበስ ታብታብ እያለ እንዳይመጣባችሁ ኒካ አሰራችሁ አይሰለቻችሁም እንዴ? ያለ ኒካ ሰው በውስጥ መጨረስ አይችልም። ግዴታ መፖስት አለብን። ፖስት የሆናችሁ ሰዎች ፖስት ቢል ያዛችሁ ሚዲያ እንደውም ጠላት የእርግዝና መከላከያ ፖስት ቢል ፓራስታሞል አይደለም። እንደውም እንኳን ያንን ግርግር ፈጥረን አይደለም እንደውም አልቻለውም። ወላሂ አይነት ጉድ እኮ ነው። ምንም አይጠቅምም ግርግር። ሰው አይገብተን እንሞትላችሁ። አይ ታምሜ ባለፉት 3 ቀን 4 ቀን አላስመስል መድኃኒት እየዋጥኩ ነው እስካሁን ድረስ እየዋጥኩ ነው መድኃኒት። እውነቴን ማፊ ፋይዳ። እሺ ወጪ ለእናንተም ነው። ለእናንተም አሁን ትምህርት ውሰዱ ከኛ ወጪ ማፊ ፋይዳ፣ ሰርግ ማፊ ፋይዳ። ከላስ ሚስቴ ናት ሆና ከጎኔ ሆና አይዞህ የምትለኝ ደንዝጄ ነበር 2 ቀን 3 ቀን ታመም። እውነቴን ነው ማለት በአሁኑ ሰዓት እኮ ሰርግ አድርጋችሁ በልቶ ጠጥቶ ወይ እንትና የሱ ወይ እንትኑ አልቆ እንትን በቃ ይሄ ወሬ ነው። ለአንድ ሳምንት ቡና መጠጫ እንጂ የምትሆኑት ምንም
ምንም እናንተ ህይወት ላይ የሚለውጠው ነገር የለም። ምንም አይለውጥም ወላይ ምንም። ግን ጎበዝ ከሆናችሁ ከጀርባ ብዙ መልካም ነገር ብትሰሩበት በዛ የምታወጡት ብር ወላ ለጤነኛ ሰው ለዞሮ ለሚቦጭቃችሁ ሰው ከምታበሉ ከጀርባ ብዙ መደረግ ያለበት ነገር አለ። ለነዛ ሰዎች ማድረግ በዛ ብር ካላስ ከብዙ ነገር ይጠብቃችኋል። ወላሂ እኔ አልደግፈውም፣ ወደፊትም አላደርግም። ተስፋም ቆረጡ። እሺ እኔ ከድሮ ማልወድም ሰርጋር ማለት አንደኛ እኔ ብቸኛ ነኝ። እሱም ሰው የለውም። እኔም ሰው ማን እህት ሆኖ ማን ወንድም ሆኖ ከጎኔ ሊቆም ነው? ማንም የለም። እናንተ ናችሁ ሚዲያ ላይ ያላችሁት። ሁላችሁም አትመጡም። አብዛኛው የሚከታተለኝ የመዳም ቅመም ነው። ስለዚህ ለማ ብዬ ነው ደግሰው ሺቲ 5 ብር 10 ብር ትርፍ ከክሬም ላይ አንዳንድ ብር ለቃቅሜ ሰርግ ልደግስ 30-40 ሺህ ሰርግ ወጪ ላወጣ ግደሉኝ። ወላሂ ግደሉኝ። ወላሂ ስንት ተቸገራለ። ለነሱ ይጃላበላም እንዴ ደግሞ በኋላ እንትን አስለብሰው ነው የሚለቁ። ሮማንቲክ እየሰሩ የኔ ኩችኩችና ይሄ የኔ ራምዘዴ ምናምን እያላት እንደዚህ እያደረጋሳለ ጊዜ ከዛ አይደለም ስላልገባህ ነው። አላማውን አልገባህም። አላማው ስላልገባህ ነው። ሸኝቼዋለሁ። ፋፊ ቀደምኩሽ፣ ማርዬ ቀደምኩሽ። ስም እንዳጠራ አላማው ምን እንደሆነ ስለገባኝ ነው። ሃይ እና ወደ ራሳችን እንመለሳው እና እንዴት ነህ? ደህና ነህ? አልሐምዱሊላህ። እና ይሄን ይመስላል እህቶቼ። ከኋላ ያለውን ቅባቶች እየገዛችሁ ግዙን። እኛ አንሳደብም፣ ከሰውም ጋር እንነካካም። ለማነካካትም የምትመጡ ሰዎች እቺ ደግሞ አስፈራርቶኝ ነው በይ አዋረድሽን ፕሬዝዳንት ኡስማን አዋረድሽን። አንቺ ማለት ነው አዋረድሽን። እኔ የማይደፈረውን የደፈርኩ ፕሬዝዳንት ኡስማን አጼ ኡስማን አስታችሁ ልጅ ቢልጌት መንሱርን ጀማል ያስናል አደገኛ ሲህር ተሰርቶብሻል። አንቺ ፈዛዛ አትነካኪው። ያቺ ከፊ ወታደራዊ ዛዝ ነው ማወርድባት እንዳንተ ዝም ብሎ ሲጀመር ወይኔ በአላህ ምን ልሁን አላህ ነው የምታውቀው። አላህ እንዴ ሊያብድ ነው ወላሂ ነይ ቋላውኛ እንጂ ኤምኬ እናንተ ናችሁ ሚስቴን ድራችሁት ለዚህ ልጅ እንደዚህ አሰራ የምታየኝ አይደለ? ናቴ ትሙት እኔ ግን ማለት ነው ናቴ ትሙት እናት እኔ ማለት ነው እስኪ አንተ ማለት ነው ወንድ ነኝ ካልክ ናውጣ እኮ አብዳል እኮ ኦሬዲ ናቴ ትሙት